ኦኬ አንተ ዩናይትድ አረብ ኤምሬት መጥተህ ስጋ ቤት መክፈት ትፈልጋለህ? ሀሳቡት ያነሱልኝ ሀሳቡት ሰዎች እሷን አገናኙክ አገሩን ስለምታውቀው። ቆይ አቡ ልንገርሽ። እሺ ሀበሻ ሬስቶራንት ዱባይ እንዳላት የሚነግሩኝ እኔ በስራ ማውቃቸው ጓደኞቼ፣ ለእሷ ደግሞ ቅርብ ሰው የነበረ ሰው ነው። ስቄ አንድ እህታችን ዱባይ ቤት አላት ሀበሻ ሬስቶራንት፣ ግን ስራው አልቻለችበትም። መሸጥ ትፈልጋለች ቁልፉን ይለኛል። ከዛ አዲስ አበባ ላይ ደግሞ ያልጤኩ ስጋ ቤት የለም አለች እና ጓደኞቼ ደግሞ እንደነገሩኝ ከሆነ አንተ ጎበዝ ነህ፣ አንተ ትሻለኛለህ፣ ቀለል ያልክም ነህ ትለኝና ከኔ ጋር ተግባብተን ባወራን 4 ቀን 5 ቀን ልዩነት ቪዛ የመቶልኝ ቪዚት ቪዛ ተነስቼ ዱባይ ገባ። ኦኬ አንተ ከኢትዮጵያ ተነስተህ ዱባይ የገባክበት አላማ ከሷ የሬስቶራንቱን ቁልፍ ለመግዛት ነው? ለመግዛት። ቴንክ ዩ አሁን ገብቶናል። እሺ ተነስቼ ዱባይ ገባሁኝ። ከዛ እሱን ቤት ጠዋት በልቼ አየሁት፣ ወፍ የለም ባዶ ነው። አርፈውን እንደ ኢትዮጵያ መስሎኝ ጠዋትም ለከዛ ሰው አርፍዶ ነው የሚነሳው። እንደኛ መስሎኝ ጠዋት ሲሄድ ባዶ ነው። ቀንም ምሳ ጠብቄ ሄድኩኝ፣ ባዶ ነው። እራም ጠብቄ ሄድኩኝ፣ አንድ ሰው የለም። እግዚአብሔር ምስክሬ ነው። አንደኛ ፍሎር ላይ ብቻ አንዱ ሶፋ ላይ 4 ሰዎች የሚቀመጡ አሉ። የሆነ እቁብ ነው ምናምን የሚሰበስቡ የሆነ ግሩፕ ያላቸው ልጆች። በአጋጣሚ በቋንቋ ተግባብተን አስታውሳቸዋለሁ። ሀዲኛ ያወራሉ። የሀዲያ ሆሳዕና ልጆች ናቸው። እንደዚህ ደቡብ ናቸው። የሆነ ማህበር አላቸው። እድር የሆነ የሚሰበስቡ ነገር አላቸው። ማታ ማታ ቀን እቁብ መሰለኝ። ከዛ ውጭ አንድ ሰው ቤቱ ላይ አይታይም። ይሄ ሙሉ ዱባይ ላይ ያለ ሰው፣ በተለይ አጉል ያለ ሰው ይናገራል ሙሉ ህዝብ። ከዛ በኋላ በጣም ደነገጥኩኝ። ምንም አላልኩም። 7 ቀን በነበረኝ ጊዜ ባገኘሁት ኤነርጂ እየመጣሁ ይቻላል። ቤቱ ባዶ ነው። ከዛ በኋላ ይሄ ሳውንድ ሲስተሙ ምንድነው ስላቸው፣ አይ እሑድ የሚጠቀሙ ልጆች አሉ፣ የሆነ ፕሮቴስታንት እምነት እዚህ ቸርች ይገለገላሉ አሉኝ። በወር 200 እየከፈሉ እነኚህ ፕሮቴስታንት እምነት ተከታዮች ማለት ነው 200 ድርሃም ማለት ነው እየከፈሉ ይጠቀሙበታል። ያ ማለት በሳምንት በወር 4 ቀን አይደል፣ በቀን 3 ወር ማለት የሚጠቀሙበት። ከዛ በጣም ደነገጥኩኝ። ምንም አላልኩኝም። 7 ቀን ጨርሼ ተመልሼ ኢትዮጵያ መጣሁኝ። ግን በዛ ማለት ዞሬ የሀበሻ ሬስቶራንት ሳይ እንዳለ ማለት እኔ እንደጠበቁ አይደለም። ስራ የላቸውም ብዙም አይደለም እኔ ባየሁት ልክ። ከዛ ምንድነው ይሄ ግን ከሙያ አንጻር ከልምድ እኔ ካለሁበት ሙያ ቢዝነስ አንጻር ሳየው ይሄ በድፍረት የሚሰሩ እንጂ ልምዱ ኖራቸው ችሎታው ኖራቸው እየሰሩ ያሉ ሰው አላየሁኝም። ሁሉ ደግሞ ከፍቶታል። ባለቤት የለም፣ በስታፍ ነው ወይ ሰራተኛ የሚሰራው። ከዛ ራሴን ቢያሳመንኩኝ እግዚአብሔር ፈቅዶልኝ በራሴ ሙያ በስጋ ቤት ገብቼ ራሴ ቆሜ በሰራው እቀየራለሁ የሚል ራሴን አሳመንኩኝና ተመልሼ ወደ ኢትዮጵያ መጣሁ። አገኘኋት። 2 ቀን የድካም ነበር። በቃ 3 ቀን እረፍት አድርኩ ተኛሁኝና በራሳ 4ኛ ቀን ምናምን ተገናኘን። ብዙ አወራን። አንድ ጥያቄ ጠየኳት። ሰላም ለምንድን ነው የዘጋሽው? ለምንድን ነው ይቅርታ ቦቱ ላይ እየደወሉብኝ ነው ልጅ ሰዎች። አቡ ይሰማል? አቡ ይሰማል። ከዛ አንድ ጥያቄ ጠየኳት። ሰላም ምን ሆነብሽ ነው ስራው ያቆምሽው አልኳት። አይ ፍቄ እኔ አንደኛ ሙያ አይደለም፣ ሁለተኛ ፓርትነር ነበረኝ እና ከፓርትነር ጋር አልተስማማንም። ስራውም ስለማልችል እሱን ነበረ እንትን ብዬ የገባሁት አልቻልኩትም አለችኝ። ስለዚህ መሸጥ ፈልጋለሁ። ሁለት ደግሞ ኢትዮጵያ የምጠራቸው ብዙ ድርጅቶች አሉ። ባለስልጣን ስም ትጠራለች፣ ባንኮችም ትጠራለች። በቃ ራሷን ኢንጂነር ምናምን ብላ አካባቢ ምናምን ብታወራና እኔ ይሄኛው ስራ ብስራ ይሻለኛል፣ ያ ደግሞ ሙያ አይደለም ትለኝና ከዛ ማውራት ጀመርን። በሰዓቱ እግዚአብሔር የሚያውቀው እኔ ትንሽ አሁን አካባቢያችን ላይ ትንሽ ጸጥታ ስጋት ተፈጠረ። ወደ ገጠር ጉዳይ ሀገር ቆሴ ይባል ከተማ ላይ ትንሽ ጸጥታ ችግር ነበረ። እዛ ማደ አስብ ነበር እና ትንሽ አለመግባባት ሲፈጠር ነገ እግዚአብሔር ፈቃድ ከሆነ ስራ ላይ ማውሎ የተሻለ ነገር ነው። ነገ እግዚአብሔር ረዳኝ መጣም መጥቼ ጀምርበታለሁ። አሁን ግን ስራ ላይ አውሎ ብዬ ወደዛ መጣሁኝ። ተስማማን፣ አወራን። በብዙ ንግግር በኋላ 80 ሚሊዮን ብር ትልና በ78 ሚሊዮን ብር ተስማማን። የኢትዮጵያ ብር ያ ማለት
78 ሚሊዮን ብር የኢትዮጵያ ብር 78 ሚሊዮን የኢትዮጵያ ብር በድርሃም ደግሞ 2 ሚሊዮን ብር ማለት ነው። 2 ሚሊዮን ድርሃም 2 ሚሊዮን ድርሃም 2 ሚሊዮን ድርሃም ወይም በኢትዮጵያ ብር 78 ሚሊዮን አንተ ልትገዛት ሬስቶራንት ቁልፉን ልትገዛት ተስማማችሁ? ተስማማን። ኦኬ ዲላችን ግን 80 ሚሊዮን ብር ነው። 2 ሚሊዮን ብር ቀንሳሊ ነው 78 ሚሊዮን ብር ይሆናል። ኦኬ ከዛ ወደ ውሳኔ መጣን። ከዛ ገንዘብ እንደ መክፈል እንዳለብኝ ብዙ አሰብኩኝ። እጄ ላይ መሬት ነው ያለኝ፣ ቤት ነው ያለኝ፣ ከብቶችም አሉኝ፣ መኪናም እጄ ላይ አለ። ካሽብር ብዙ አልነበረኝ በሰዓቱ። ፈልጌ ለአባቴው 18 ሚሊዮን ብር ቀብድ ከፈልኩ። ለአባቷ 7 ሚሊዮን ብር 3 በአካውንቱ አቶ አድማሱ ቢሻው የሚባል አካውንት ላይ ለአባቷ ቅድመ ክፍያ ለአባቷ 18 ሚሊዮን በአካውንታቸው አስገባ። በአካውንቷ በተለያየ ባንክ ማለት ነው። ኦኬ እሺ የመጀመሪያ ክፍያ 18 ሚሊዮን ለአባቷ አስገባሁኝ። ከዛ በኋላ መክፈል ስለነበረብኝ አሁን ንግግራችን ላይ ስናገር ሁለት ነገር አወራን። ምን አወራን? ከተስማማ በኋላ 50 ሚሊዮን ብር አሁን ልሰጣት፣ በገንዘብም በእቃም በግባ ላስረክባት። 28 ሚሊዮን ብር ከ6 ወር በኋላ ለከፍላት ንግግራችን። ከ78 ላይ 50 ሚሊዮን ተሰጣትና የቀረውን 28 ሚሊዮን ብር በቼክ ሰጠዋት። ኦኬ ቆይ መጀመሪያ አሁን 18 ሚሊዮን ከፈልኩኝ። ኦኬ ላስታውቅልሽ እዚህ ጋር 18 ሚሊዮን ከፈልኩኝ በኋላ ለልጁ ከዛ በኋላ ኦሬዲ ተጨርሰናል ማለት ቀብድ ከፍያለሁ። እኔ ገንዘቤን እያመቻቸው ገንዘቤን እያስተካከልኩኝ ምን ማለት ጀመርኩኝ፣ ልጆች መሰብሰብ ጀመርኩኝ። የሚሄዱ ልጆች ኦኬ እንደ ሰራተኛ የሚሄዱ ሰራተኛ የምወስዳቸው። ኦኬ ከዛ አሁን እንደ እኛ ሀገር ልጆች እንደ አካባቢ ልጆች ደግሞ የኔ እህቶች ጎበዝ ናቸው። ኪችን ላይ ያው ሙያቸው የአበሻ ምግብ ላይ ነው። የተወሰነ የፈረንጅ ምግብም ካስፈለገ በሚል አንድ እኔ ማቆ ልጅ አለ ትለኝና ሐዋሳ አንድ የሷ ጓደኛ ልጅ አለ ኤላም ይባል ልጅ። ይህ ስም ጠራው እዚህ ስለሆነ ነው። ኤላም ይባል ልጅ ምግብ ቤት አለው በጣም ጎበዝ ነው። እሱ ጋር ይሰልጥኑ ትለኝና ከዚህ ሐዋሳ ትኬት ፍላይ ቆርጬላቸው ሐዋሳ ላኩ። የባለቤቴ እህትና የኔ እህት የፈረንጅ ምግብ ሊሰለጥኑ እንዲለምዱ ማለት ነው። ከዛ እዛው ሰርኳቸው ወር ከ15 ቀን ሐዋሳ ነበሩ ስልጠና ሄዶ ማለት ነው በምግብ ቤትነት። ከዛ ወይተሮቹ ከሐዋሳ ከአዳማ እዚሁ ከአዲስ አበባ ያው የስጋ ቤት ልጅ ደግሞ እንደ አካባቢ ልጆች ያው የስጋ ቤት ብዙ ጊዜ ሙያ ያለው 100% ብለን እኛ የምናውቀው የኛ ጉራጌ ልጆች ናቸው። አንዱ የአጎቴ ልጅ ነው፣ አንዱ የእናቴ ልጅ ታላቅ ወንድሜ ነው። እነኚህ ሁሉም ፓስፖርት ጨርሼ ሜዲካል አሰርቼ እስከ ተሳፍሮ ዱባይ እስከገቡ ቀን ድረስ ወጪያቸው ቻልኩት እኔ ነኝ። 28 ልጆች ወስጃለሁ ከኢትዮጵያ 28 ልጆች 28 ሰራተኛ ለአንድ ሬስቶራንት 28 ሰራተኛ ብዙ ነው። ኪችን ላይ ስጋ ቤት አለ፣ ፎርም አለ፣ ልካለሁ። የየናናቸው ፎርማቸው እጄ ላይ አለ። ይሄ ሳረግ ምን ብላኛለች? ምን ትለኝ ነበር ፍቄ? ከዛ እኔ በራሴ የሆነ የራሴ አይነት ፎርም አዘጋጀውና ከኔ ጋር ሄደ ወጪ ሁሉ ገችያቸው ወስጃቸው ቢጠፉብኝ ኢትዮጵያ 2 ሚሊዮን ብር ሊከፍሉኝ እዚህ በወንድ አስፈረምኩኝ። ዋስትናቸው አባትም እናትም ወንድም እያመጣሁኝ። ለምን እምወስዳቸው እኔ ነኝ። ድርጅት አለኝ እዚህ ጋር ብራንድ አለ፣ ድርጅት አለ መሰረት የያዘ እዛ ጋር ሊከፈት ነው ብራንቸው ነው። ነገ አንዷ እህቴ ጠፍታ ህይወታ ቢበላሽ ወይ ከእኔ ሸሽታ የሆኑታ ብትገባና መስሏት ባጣት እዚህ ጋር መቼ ልከሰስ ነው? እዚህ ጋር አድራሻ ልጠየቅ ነው። ከዚህ አንጻር 2 ሚሊዮን ብር እንዲከፍሉ ያስፈረምኳቸው። ወንድማቸውም አጎትም አባትም እናትም መቶ የፈረሙ ልጆች አሉ። ይህን አድርገን ዱባይ እንዲሄዱ ተዘጋጀን። ከተዘጋጀን በኋላ ከዛ 18 ሚሊዮን ለአባቷ ከተከፈለ ክፍያ ውጭ የመዘገብኩት ክፍያ የለም አለ። ቆይ ልመጣልሽ ነው። ስቴፕል ጠብቅልሽ ብዬ ነው። ከዛ መጨረሻ ላይ ቀኑ ደርሶ ልንሳፈር የልጆች ቪዛ ማውጣት ሲጀመር 18 ሚሊዮን ብር 65 በሬ ሰጠዋት አዳማ ላይ
18 ሚሊዮን ብር ነው ኦልሬዲ ተመዝግቧል። ከሱ ቀጥሎ 18 ሚሊዮን ብር በሬ ነው ከብት። ኦኬ በ18 ሚሊዮን የሚያወጣ ከብቶች ሰጠካት። 65 በሬዎች 65 በሬ ሰጠካት። ያ ተመኑ 18 ሚሊዮን 18 ሚሊዮን ብር ነው። ኦኬ 65 በሬ ሰጠው። ተመኑ 18 ሚሊዮን። ስለዚህ ያ ማለት 36 ሚሊዮን ከፈልክ ማለት ነው። ይሄ ከብት ወደ የሚጫኑ ናቸው፣ ወደ ዱባይ የሚጫኑ ናቸው። እዛ ሄዶ ወደ ገንዘብ የሚቀየሩ ለሰው አሰርክቤያታለሁ። 18 ሚሊዮን ብር ተስማምተናል። አዎ የኔ ከብቶች ጅብላ ዋጋቸው ማለት ነው። yes ዱባይ ሄዶ ወደ ገንዘብ ሊቀየሩ ነው። ያ ወደ ዱባይ ልጭናቸው። አዎ ሶ ከዛ እናቸው ያደረጉላታል። ሬስቶራንት የምትከፍተው እኮ አንተ ነህ አይደል? እኔ ነኝ የምከፍተው። እዛ ሰርቼ ልከፍላት ነው ብሩ። ካሽ ብር የለኝም። ኦኬ የተሸጠ 6 ወር ውስጥ እዚህ ጋር ስናወራ 6 ወር ልክ ልጆች ጋር ጨርሰን ይሄ ከብት ሳላስረክባት ምን ተናግራ መሰለሽ? አገሪቷ መውጫ መግቢያ ቀዳዳ ስለማላቅ 6 ወር ማኔጀር ሆና ልታግዘኝ። ኦኬ ማኔጀር ሆና ስራ ልታግዘኝ። እሱን ልጻፈዋ ታዲያ ጻፊልኝ። ወዲያው ቁልፉ የምትገዛ 65 በሬ ወደ ዱባይ ይጫናሉ። በ6 ወር ውስጥ ሰርቼ ልከፍላት። ሀገሩን እስከምለምደው ማኔጀር ሆኖ ልታስለምደኝ። በደሞዝ ነው በነፃ ልታገለግለኝ። ማኔጀር ሆና ሀገር ስለማላቅ ማኔጀር ሆና ለ6 ወር በነፃ ኦኬ። ስለዚህ ማናጀር ሆና በነፃ ለ6 ወር አብራችሁ እየሰራችሁ ልታስለምድ ከሀገሩ እስከምትለምደው 65 በሬ ከኢትዮጵያ ያስጫንከው ተመኑ 18 ሚሊዮን የሆነውን በ6 ወር ሰርታ ልትከፍላት። ሌላ ደግሞ ክፍያ መኪና ሳንታፊ ሃይብሪድ ከገዛሁት በ6 ወሩ 00 የገዛሁት 12 ሚሊዮን ብር መኪና ስጧት። ሳንታፊ ሃይብሪድ 2023 ሞዴል 12 ሚሊዮን ብር ሰጥቻታለሁ። መኪናው ግምቱ 12 ሚሊዮን ነው። ግምቱ 12 ሚሊዮን ብር ነው። ኦኬ 2023 ሞዴል ግምቱ ቪዲዮ ቦምሰሩት መሸጋበዝ ስካ ባሪካ ባዶል ቪዲዮ አዲስ 00 ገዝተው ለስንት ወር ተጠቀምከው? 6 ወር ነው እጅ ላይ ምንም የተነዳ ነገር የለም። ቤት ቅርብና 1 ኪሎ ሜትር የሆነ ከቤት ስራ ቦታ ከስራ ቦታ ቤት የሚያቆም መኪና ነው። ሰባት 723 ኪሎ ሜትር የተነዳው 723 ኪሎ ሜትር ብቻ የተነዳው። ምንም ተነዳ ታዲያ 00 እያልኩሽ እህቴ ፎቶ መላክ እችላለሁ። መኪናው ከነት አድርጋው። እሺ ከዛ 12 18 48 ሚሊዮን ሆነ እስካሁን የመኪና የ65 በሬና ለአባቷ ያስገባከው 18 ሚሊዮን ኢንቶታል 42 ሚሊዮን ላይ ደርሰናል። 48 ሚሊዮን ሶሪ አቡ ይሰማል። አዎ ለአባቷ ያስገባከው 18 ሚሊዮን 65 በሬ 18 ሚሊዮን የሰጠከው 36 ሚሊዮን እዚህ ጋር የመኪናው ዋጋ ግምት 12 ሚሊዮን 48 ሚሊዮን ላይ ደርሰናል። 48 ሚሊዮን ብር ከዛ 2 ሚሊዮን ብር የልጅ ይመጣና ስጥልኝ ትለኛለች። አጋጣሚ ያው አሁን ነው የትራንዛክሽን ያጠነው እንጂ በፊት አሁን ስጋ ቤት ቢያንስ ቅዳሜ ቀን 3 ሚሊዮን 4 ሚሊዮን ሽያጭ አለኝ። እኔ ከሽያጭ ቢያንስ 7 ሚሊዮን 8 ሚሊዮን ሽያጭ አለኝ ኢትዮጵያ። ካሽ ብር አልቸገርም። ኦኬ እና ከዛ መኪናው ፋይናሉ ስጨርስልሽ ምን ሆነ መኪናው መጀመሪያ መኪናው ስጠኝ ብላ መኪናው ለስጣት ሲሄድ ምን አለች? ፍቄ የሆነ ጓደኞች አሉኝ ይሸጥ መኪናው አለችኝ። እሺ ብያት ፎቶ ላክልኝ። ፎቶ ላኩላት። ፎቶ ስልክላት
የምታውቃቸው ልጆች አሉ። ከተማው ላይ በተነችው ፎቶ ነው የመኪናውን ፎቶ ከተማው ላይ ተበተነ። ከዛ ይሄ መኪና ስንት ብር ይባላል? 7 ሚሊዮን ብር 7.5 6.5 በቃ በአንድ ዋጋ አሰሩት ከተማው ላይ። እግዚአብሔር ምስክሬ ነው። የሰራችው ተንኮል ምነግርሽ ከተማው ላይ አሰረችው። በቃ አንድ አይነት ዋጋ ሆነ። ወይ ይሄ መኪናማ ፎቶ የተላከልኝ ወይ ከሬ የተላከችው እንትና ያላከችው በቃ እንደዚህ ብሎ በቃ መዝናኛ አደረጉኝ ማለት ነው። ከዛ አይ ሰላም መኪናው አልሸጠውም በዚህ ብር፣ ምክንያቱም አንቺ በፎቶ አላላክሽ ልክ አይደለም እኔ እንደዚህ ታደርጊያለሽ ስላት፣ ከዛ በኋላ የሆነ ደላይ ደውልኝና 7.5 ልስጥ ብሎኛል ስላት ስንት ብር ሊሉት አለችኝ። 5.5 4.5 ይመጣል ልዩነቱ። ከ7.5 ከ10 ሚሊዮን ሲቀንስ ማለት ነው። ሲቀነስ አቡ እየሰማሽ ነው? አዎ 7.5 ሽጠውና ልዩነቱ በእኔ ይያዛል አለችኝ። ስጠውና ሽጥለትና 7.5 ሽጥለትና የቀረው ልዩነት መጀመሪያ በ12 ሚሊዮን ስለተስማማችሁ የቀረው በኔ ኪሳራ ይያዝ አለችኝ። አዎ አንዴ እሺ ልጻፈው ይቅርታ። አዎ በ7.5 መኪናውን ሽጠውና 12 ሚሊዮን የተስማማው ነው ለይነት በኔ ይሰራ ይሆናል። ይህን ስትልክ በቮይስ ነው በቴክስት ነው ማስረጃ አለክ? አወጣለሁ እርግጠኛ ነኝ። ከ300 ምናምን በላይ ያንን ያወራቸው ቮይስ አለኝ። መምረጥ እችላለሁ፣ መፈለግ እችላለሁ። ግን የእግዚአብሔር አስቀድመህ ፎርዋርድ አድርገሃል ወደ ሌላ አድርጌዋለሁ። ኧረ 100% ዋትስአፕ ላይ ያጠፋችብኝ ዋትስአፕ ላይ ቴሌግራም ያጠፋችብኝ እንጂ ቮይሱንማ እግዚአብሔር ፈቃድ ሆኖ እንዴት እንዳደረኩትም አላውቅም። 390 ቮይስ አለኝ ከእሱ ጋር ያወራሁት እና ሶስት አገኘዋለሁ። ስራዬ ብዬ እፈልገዋለሁ። ጥሩ ቀጥልሽ። ይህም ብለን ጨረስን። ከዛ በእሷ ንግግር መሰረት ተስማምተህ አምነህ ለደላላው በ7.5 ሸጥክለት መኪናው። አዎ ሸጠ፣ ገንዘቡ ሰጠካት። ቀጥታ ለአባቴ 7 ሚሊዮን ባስገባውኝ ቀጥታ ለአባትየው የተሸጠበት አይደለም፣ የዚህኛው አይደለም። ቆይ ቅርታ እናቴ፣ ይሄኛው ለእሷ ቀጥታ ካሽ እሱ ለእኔ ያስገባልኝ አይደል? አዎ ደላላው ለአንተ አስገባ። 7.5 ነው ወይስ 7.5? ኦኬ 7.5 አስገባ የመኪናው ሲለኝ እሷ ሰው ሰጠችኝና ማለት ነው። ፍቄ ለስራ ይፈልጋሉ ካሽ ስጠው አለችኝ። ሰባት ነጥብ አምስቱን ካሽ ላክልኝ አለችክ? ለስራ ይፈልገዋል ካለ ካሽ ላክልኝ አለችኝ። አይ እኔ የለኝም ስላት አረቀ ጠበቀችኝ። መቼ ሐሙስ፣ ቅዳሜ፣ እሁድ ያን ብር እኔ ለበሬ ነጋዴ ከፈልኩት ለሷ የቅዳሜና የእሁድ ሰኞ ማክሰኞ ብር ሰጠዋት፣ አስገባውላት ሰጠዋት። ካሽ ብር ደረሰኝ የለክማ። ካሽ እኮ ከሆነ እኮ አሁን እኮ ብዙ ዳታ አሁን እኮ የበሬው እኮ መረጃ ደረሰኝ የለኝ። በሬ መስጠቴ ነው። ሰዎች ማስረጃ አሉኝ። እሺ አሁን ስንት ሰጠካት ካሽ ከመኪናው ሽያጭ ላይ? 7.5 ሙሉ አውጥተህ ካሽ እንኪ ያልካት ላክላት በሰው እሱ አረቃ የሰራሁት ሽያጭ መጥቶ የወሰደ ልጅ አለ ንጉስ የሚባል ልጅ። አዎ የ4 ቀን ሽያጭ ሰው ልካ። ማን የሚባል ሰው ልካ? ንጉስ የሚባል ልጅ። እሺ እሺ መኪና የተሸበጠበትን 7.5 ንጉስ የሚባል ልጅ ልካ በካሽ ተጠቅላት። እሺ ከዛ በኋላ 2 ሚሊዮን ብር የሆነ ቀለም መጣ ነው ሞጆ ምናምን ትለኝና እቃ ቀለም አስተላሉ ትላለች ከዱባይ ምናምን። ከዛ እንደዚህ አወዛግባኝ በ15 ቀኑ 2 ሚሊዮን ብር ጨመርኩላት።
በ15 ቀኑ ከዱባይ ያስጫንቁት እቃ አለ ብላ ቀለም አለኝ የመጣ ቀለም አለኝ ሞጆ ላይ የምን እዛ ክፍያ ቀለም ትሰራለህ ትላለች። እኔ አላውቅም ማለት የቤት ነው የጸጉር ነው የግድግዳ ቀለም የቤት ቀለም። እሺ ሁለት ሚሊዮኑን በማን አካውንት ነው ያስገባክላት? አቡ አካውንት ከአባቴ ውጭ አካውንት ላይ ምንም ብር አላስገባውም ለማንም። ካሽ ነው የምጠይቀኝ። በማን በኩል ነው የላክላት? ያኛውን 7.5 ንጉስ በሚባል ሰው ነው። ይሄ መጥቶ የወሰደው ንጉስ ነው። መኪና ይዞ መጥቶ የሚወስደው ንጉስ ነው። ራሱ ንጉስ 7.5 የሚወስደው። አዎ እሺ 2 ሚሊዮን ካሽ ጽፍ ያለው ቶታል 50 ሚሊዮን ብር መጣልሽ። ይሄኛውን ልደምረው 18 ሚሊዮን በአባትየው አካውንት 18 ሚሊዮን የ65 በሬ 12 ሚሊዮን የመኪናውን 12 ሚሊዮን 7.5 ብዬ ነው የሚይዘው 7.5 እና 4.5 በሷ ኪሳራ። አዎ ስለዚህ 12 ነው ደመር 12 ሚሊዮን የመኪናው ከዛ 2 ሚሊዮን በካሽ የሰጠካት ቶታል 50 ሚሊዮን መጣ። አዎቴ ከዚህ በኋላ ነው ጨዋታው የተጀመረው። እሺ እንዴት ጀመረች? ከዛ በኋላ ወደ ዱባይ ላይ መሄድ ተዘጋጀን። ሰራተኛ ሁሉ 48 ልጆች ይዘን እኛ ቤት ስራ ቦታ እዚህ አዲስ አበባ ያለው ቤት ተገናኝተን የመጫ ስብሰባ እናደርጋለች። ከዛ ከነኛ ውስጥ ከ40 ምናምን ልጆች መልምለን 28 ወሰድን። እሺ ብዙ ልጆች አሉ ፓስፖርት ያወጣሁላቸው ያልሄዱ ፓስፖርት የከሰርኩት ማለት እግዚአብሔር የሚያውቀው ማለት ነው ያስቀረናቸው። እዚሁ ጥያቄ ሲያበዙ አንዳንድ ጥያቄ ሲጠይቋት ስለ ዱባይ አንዳንድ ሀሳብ ሲያነሱላት ያው ሰው ጓደኛ ይኖር የለ ቤተሰብ ይኖራል ሲያነሱላት እሱ አትሆንም እሱ አይሆንም እያለ ያስቀረችብኝ። እግዚአብሔር ምስክሬ ነው። እኔ በስራ በጣም ማውቃቸው ልጆች ማለት ነው። ከዛ ፍቄ ያለችኝ ዱባይ ላይ በጣም ብዙ ወሬኞች አሉ፣ ወሬ እንዳሰማ ስራና ስራ ላይ ትኩረት አደረግ። አንተ የዱባይ ሰው አገኝተህ ወሬ ከሰማ ዛሬ ታብዳል ለቀህ ትወጣለህ ብላኛለች። ይኸው ያለሁበት ብርሃኑ የብርሃን አምላክ ይጠይቀኝ የለ ጨምሬ ባወራ ማለት ነው። ከዛ ልጆቹን ስብሰባ ላይ ያወራን ሰላም አለቻቸው። ኢንተርቪው ያደረገች የተወሰነ መጋ ሀሳብ ስጥቻቸውና ምን አለቻቸው? ፍቄ 80 ሚሊዮን ብር ቤት ሽጬለታለሁ። ዱባይ እየገባ ያለው ይሄን ያህል ወጪ አውጥቶ ነው። ስለዚህ እናንተን ይዞ እየገባ ነው። አብራችሁ እንድትለውጡ አብራችሁ እንድትቀየሩ እኔ ሽጬለታለሁ። ማኔጀር ሆኜ ነው የማገለግለው ለ6 ወር እስከ 6 ወር አግዛችኋለሁ። እዚህም ስራ አለኝ ግን ቢሆንም እናንተ መስመር ለማያዝ ሁላችሁም እንግዳ ስለሆናችሁ አብሬያችሁ መሆን አለብኝ አለችን። ተስማማን። ልጆች መረጥን። ልንሳፈር ወደ ኤርፖርት ልጆች ልጆች እኔ ቀደም የሚል ፈለግኩኝ። አንዳንድ ነገር ቤቱን መቀየር ነበረብኝ። ወንበሩ ያረጀ ነው፣ ዳሜጅ ሆነዋል። ኪችን ጋር የሆነ በሯ ትንሽ አይጥ መስኮት የምታከለው እሱም ማስፋት ነበረብኝ። ስጋ መስቂያው ሜንጦ መስራት ነበረብኝ። አሁን እንደ ስጋ ቤት ደግሞ ፍሪጅ የነበረው ፍሪጅ ቢቃ ነበረም ፍሪጆች ለማሰራት ቀድሜ የሚሄድ ፈለግኩኝና ሊሄድ መኪናው ስገባ 2 ቼክ አስፈረመችኝ። እግዚአብሔር ምስክሬ ነው። ምን አለችኝ? በተለይ ፊርማ ፈርመው አለችኝ። 2 ቼክ፣ አንዱ ግሎባል ባንክ ነው፣ አንዱ ኦሮሚያ ህብረት ስራ ባንክ ነው። ከዛ ለምን ስላት አይ ፓርትነሬ ነገ ብር ቢጠይቀኝ ካስቸገረኝ ያ እንትኑ የተሳስቶ እንትን ስጠዋለሁ አለችኝ። ይሄ አሳስቶ ያለችኝ ፊርማ ያለው ማለት ነው። እና ይሄ ሁሉ ሲሆን ቤቱ ድል ሲደረግ የመጨረሻው በጣም ያሳዝነው ፓርት በደንብ ስምኝ እህቴ እዚህ ጋር በደንብ ያዥልኝ። ሁሉም ነገር እንዳለው ነው። በጣም ትንሽነቷ ልንገርሽ። የቤቱ ባለቤት ፍቃዱ ይባላል። ባለቤቷ ባሏ ነው። ለእኔ ፓርትነር የምትለኝ ሰውዬ ለሱ ባሏ ነው ፓርትነር የምትለኝ ሰውዬ። የእሷ ባል ነው። አሁን ነው ባሏ የሰማሁት። እና እሱን
የአጎቴ ልጅ ፍቄ የሚባል አሜሪካ አለ። እኔ ይቅርታ አጎቴ ፍቄ የሚባል አጎቴ አሜሪካ አለ እና ቤቱ ለሱ ልጅ ጥለት ትልና ከሱ ጋር ሀሳብ ትጀምርና ከዛ በኋላ እኔን ተክቶ የሚያወራው ማን ነው? ንጉስ የሚባለው ልጅ አሜሪካ እንደሚኖር ሆኖ ራሱን ፍቄ አድርጎ ባለቤቷ ዱባይ ነበረ። እሱን ዲፖርት አድርጋችሁ ከነሰለችው ዱባይ አሁን ኢትዮጵያ ነው ያለው። ባለቤቷ ፈቃዱ የሚባል ባለቤቷ ኢማራት ውስጥ እየኖረ እሷ ደግሞ ሌላ ፈቃዱ የሚባል አጎቴ አሜሪካ አለ። እሱ ነው የሚገዛው ሬስቶራንቱን ነው የምትለው። ይሄን አለችና ከዛ ስልክ አቀያየረችው። ከማን ጋር? ከንጉስ ጋር። ንጉስ ከሚባሉ ጋር ቅድም ብር ከወሰደው ልጅ ጋር። ንጉስ ደግሞ ስሜ ፍቄ ነው እያለ እያለ ያወራዋል። ንጉስ ማለት እየመጣ ከአንተ ካሽ 7.5 እና 2 ሚሊዮን ሲወስድ የወሰደው ልጅ እና እሷ እኔ ስታወራኝ የቤቱ ባለቤት 100% እሷ እንደሆነች እና ፓርትነር ነበር እንደተለያዩ ነው የምታወራኝ። እሱ ደግሞ በጎን እኔም መስሎ አሜሪካ እንደምኖር አድርጎ ፍቃዱ የሚባለው ባሏን ያወራል። ከዛ በኋላ እሷ በአስማማችሁ መንገድ ተስማምቶ በውስጥ ጨርሰው ቤቱን አስረክቦ ወጣ ማለት ነው። ለማን? አንድ ሙስሊም ነበረ። ስሙን ስልኬን መፈለግ እችላለሁ። እሱን ማን ቤቱ ከፈቃዱ ይረከባል። እዛው ነው። እኔ አሜሪካ እስከመጣ ብሎ ንጉስ ሲለው እሱ እኔን ተክቶ ለእሱ አስረክቦ ይለዋል ንጉስ። ለማን? እዛ ጋር ለነበረው ማኔጀር እሱ ተረከበው ቤቱ ማለት ነው። ከዛ እኔ ሲሄድ ተቀበለኝ። በቃ እሱ እኔን ፍቄ ብሎ የሚያወራኝ ለካ ብዙ ነገር ያወሩ ነበር። እኔ ምኑን ላውራው? ከኔ ጋር ምንም ያወራው ነገር የለም። እኔ ወሬ ያለኝ ሰላም ከምትባል ሴት ጋር ነው። የቤት ባለቤት ማቆስ ማን ነው? ቆይ ማን ነው የተረከበው ቤቱን? ማኔጀሩ፣ እሱ ያስቀመጠችው ማኔጀር። ኦኬ። ታዲያ ከማን ጋር ነበር ያወሩ የነበረው? እና አንተን እንደ እነሱ ቶም እንትና ንጉስን ያወሩት ነበር። ማኔጀሩም ይሄ ፓርትነር ባልተብየውም ንጉሱን እንደ ፍቃዱ ሆነው አንተን መስሏቸው ያወሩት ነበር። ሲመጣ ግን ቤቱን ከተረከቡ በኋላ አንተ ስትመጣ እንግዳ ሆነብክ። የሚያወሩክ ነገር ላይክ እንደሚተዋወቅ ሰው ብዙ እንዳወራ ሰው በጣም ብዙ ጥያቄ ይጠይቁኛል። በቀደም ያለ ነገር እንዴት አደረክ ይሉኛል። ያወራ ነገር ውስጥ እንዴት ሆነ ይሉኛል። እኔ ምንም አውቀው ነገር የለም። እግዚአብሔር መሰከሬ ነው። አንድም ነገር በቃ እንደ አዲስ የሆነ ነገር ሲሉኝ እሷ ጋር ደውዬ ነው መረጃ ማገኝ። የሆነ ነገር ሲሉኝ እሷ ጋር ደውዬ መረጃ ማገኝ። የሆነ ነገር ሲሉኝ አዲስ አበባ በደውል እሷ ጋር። ከዛ በጣም ግራ ገባኝ። ብቻ እያልኩኝ ያው ቋንቋ አልችልም። አስተርጓሚ ሰታኝ። ባለሙያዎች መጥተው ስጋ ቤቱንም አስለክቼ አሰራው። ወንበሮቹንም የተወሰነ ወንበር አስቀየርኩኝ። ኪችኑ አፍሼ ሰራሁኝ። ኪችን ላይ እንደ ስጋ ቤት እሷ የነበራት እቃ ከኔ ጋር ሄዱም ሙሉ እቃ አስወግደን ያው እዛ እቃ መጣል ነው። አሮጌ እቃ መስጫ የለም። እንዲሁም አንደኛው ግንባታው ሊሰራልኝ የመጣ ሰው የነቃዎች ጭኖት የወጣው የሚረባ እቃም አልነበረም። እቃ አስገባን። 3 ቀን ሲቀረው ልጆች መምጣት ጀመሩ ከአዲስ አበባ። ሰራተኞቹ መምጣት ጀመሩ። ሰራተኞች ኦኬ። ከዛ ቤት ፈልገን ቤት ተከራየን። ልጆች ማደሪያ 3 ክፍል ቤት ተከራየሁኝ። እኔ ሳምንት ስቆይ ሶፋ ላይ ያደርኩት እዛው ሶፋ ላይ እዛው ሺሻ ቤት እዛ የሚገማ ሶፋ ላይ እዛው ሬስቶራንት ውስጥ ምንም አውቀው ነገር የለም። ወደዛ ወደዚህ ላይ የሚሄድም ብዙ ቋንቋም ስለማልችል ማለት ነው። ከዛ ልጆች መጡ፣ እሷም መጣች። ወደ ስራ ለመግባት መቼ ቀረ? ቅዳሜ ቀን፣ አርብ ቀን። ከዛ ፊት ምን ብያታለሁ መሰለሽ? ስለ ስጋ አወራና ሰላም ከኢትዮጵያ ስጋ ዱባይ ስጋ ምን እንደሆነ ልየው ከብት ምክንያቱም በቀደም እንዳየት ሙቀቱ ከሆነ አየሩ ላይስማማቸው ይችላሉ። እስቲ ስጋ ከዚህ እዛ ሲሄድ ምን እንደሚሆን ይላትና አንድ ስጋ ኤክስፖርት የሚሰራ ልጅ እዛ አልኩሽስ ያለ አንድ ወንድም ያለ ዳዊት የሚባል ልጅ እሱ ታገናኘኝና እሱ ስጋውን እንዲጭነኝ ታደርግልኛለች። መቶ ሲደርስ ሞራው ነው መጣ ስጋው በረሮ ይዞ ተበላሽቶ በቃ ፍሪጆ ነው። 3 ከአርሳ ይመጣል ስጋ ለቁርጥ መሆን አይችልም። እሷ ከዛ ያስጫነችልክ ስጋ ማለት ነው። ከኢትዮጵያ የተጫነው የታረው የመጣልኝ ስጋ ማለት ነው። ኦኬ። እሷ አትመጣም እንዴ? በማናጀርነት ለ6 ወር በነጻ መጣለች። ስጋ የመጣ ቀን እሷ አብራ መጣለች። ዱባይ ገብታለች። ኦኬ ጥሩ እሺ። ከዛ በኋላ ግራ ገባኝ። ስጋው አፈር ነው። ነገ ጾም ሊገባ ነው። ከተማ ዞርኩኝና ጠይቁት ሰውየውን። ይቅርታ እዚህ ኢትዮጵያ ከብት አይመጣም ያልኩት ዳዊትን አለ እዚህ አልኩሲስ ካትል ማርኬት አለ አለኝ። ተነስቼ ሄድኩኝ። አንድ ሶማሊያ እሱ አገናኘኝ። ቢያንስ ከ1000 በላይ ከብቶች አሉ። የሀገር ከብቶች አንድ በሬ ያገኘው ፎቶም ቪዲዮም አለኝ። እግዚአብሔር ምስክሬ ነው።
ልክ አዲስ አበባ እኔ እንዳሉ ያን ከብት አገኘሁ። አንድ በሬ እሱን በሬ እሱን አረድን። የእግዚአብሔር ጥበብ ሆኖ ብዙ ስራ ተጀመረ። ስራ የተጀመረ ቀን ጾም ሊገባ ነው፣ ኩራሌ ሊገባ ነው፣ 2 ወር ጾም ሊገባ ነው። ቅዳሜና እሑድ የሰራሁት 130 ምናምን ሺህ ድርሃም ሽጫው አልኩኝ። 2 ቀን ቅዳሜና እሑድ ይሄን ሰርተን ዋልን። ጾም ገባ። ሰኞ ቀን ጠዋት ተገናኘን ከሷ ጋር። በጣም ስቃ ተገርማ ፈግ ብላ ስታወራኝ ዳግማ ስቃ ስታወራኝ ሰላም አልሳቂኝ ማለት ገርማውን የምስቀው ስራዋ ገርማዋት አይታው ማታውቀው ነገር ነው። ይሄ እግዚአብሔር ጥበብ ነው። ዳሩ ገና ነው። ግድ የለሽም እንዴ ያልኳት እግዚአብሔር ይታዘበኛል። የለ ባወራ ዳግማ ስሸነግለኝ ዱባይ እኮ ታይቶ አያታውቅም። ይሄ እኮ በታሪክ ታይቶ አያታውቅም። የትም ቦታ የለም። ትጠራልኛለች፣ ሆቴሎች፣ ሬስቶራንቶች ሰርቶ አያውቁም ስትለኝ ሁሉም የድር የሚበላውና እባክሽን ብያት እንዳታወራ ለማድረግ ሞከርኩኝ። ከዛ በአራተኛ ቀን ተነስቼ ልጆች አነሰኝ። ዘቀ ባየሁት ስራ ሰው ያጠረኝ መሰለኝ። ሰው ያጥረኝ ጀመር። ሰው ስለሚያጥረኝ ሰላም ኢትዮጵያ ሄጄ ልጆችም ልጨምር ስጋ ቤት ላይ ሰው ያንሰኛል። እኔ ቀን ማታ መስራት አልችልም። ቢትሩም ለመሳ ያሰብኩት 24 እንዲሰራ ያሰብኩት እና ሰው ስለሚያንሰኝ ወይተርም ኪችንም ላይ ስጋ ቤት ሰው ልጨምር ብያት ወደ ኢትዮጵያ ልሄድ ካረቀም በኋላ ተነሳሁኝ። ስነሳ ፍቄ አሻራ ስጥና ሄዳ አለችኝ። እኔ ምን እንደሆነ አላውቅም። እግዚአብሔር አምላክ የሚያውቀው አሻራ ስጥና ተነስቼ አዲስ አበባ መጣሁኝ። ከዛ አሻራ ስጥና አዲስ አበባ መጣሁኝ። ስመለስ መጣሁኝ። ከዛ በኋላ በዛም በዚህም ስል ከብቶችም እዛ ደረሱ። እግዚአብሔር ፈቃድ ሆኖ ጾም ሊፈታ ሲል አዲስ አበባ ገባሁኝ። በቃ ስራ ተጀመረ። የሚገርም ስራ እየሰራሁ ነው። እግዚአብሔር ጥበብ ነው። የሚገርም ስራ ከምነግርሽ በላይ በቃ አዲስ አበባ ያለው ይመስለኛል። ስራው ራሱ ማለት በጣም ቢዞኝ ነው የምሰራው። ይደክመኛል። በቃ ቃላት ያጥረኛል። ስጋ እየቆረኩኝ ቆሜ አለቅሳለሁ። የእግዚአብሔር ጥበብ እየገረመኝ በሰው ሀገር በበረሃ ይሄን የረዳኝ የእግዚአብሔር ኃይል እየገረመኝ እንባ ነው የሚያንቀኝ። ስጋ እየቆረኩኝ አለቅሳለሁ። ክርስቶስ ምስክሬ ነው። እንዲህ ሆንኩኝ። ቀጠልን። ከዛ አንድ ቀን የሆነ ብራን የሚቀሩ ልጆች ፍቄ ይሄ ዱባይ ነው፣ ሰው ሙቀት አይወድም። በፀሐይ ላይ በሙቀት እየወጣ ካሽብር ሊያመጣልህ አይችልም። ለምን ፖስት ማሽን የማይገባው አሉኝ። ሲሉኝ ልክ ነው። ምንም ወደ ኋላ ወደፊት ማለቆ ቃላት ስለሆነ ይህን ኮሜንት ሰማሁ። ደወልኩላት። ሰላም አጋጣሚ ሰው ተነስታ አዲስ አበባ መጣ ነበር። በጣም ብዙ ከስተመር ኮምፕሌን እያደረገብኝ ነው፣ ለምንድን ፖስት ማሽኑ የማይገባው ስላት፣ በማግስቱ ፖስት ማሽን መጥቶ ገባ። ከዛ በዚህ አጋጣሚ አንድ ልጅ አለ ካርሌት የከፈተልኝ ብሩክ የሚባል ልጅ፣ እሱ ፍቄ ሁሉም በአንድ አድርገን ያ ማለት ዲኮርም ይሄ ሰርግ ሁሉን ድባብ አንድ ላይ ግን አንተ በምግብ እኔ መኪናም ዲኮሩም ካሜራ ማዘጋጀት ዲጄ ማንሳት አብረን እንስራ ይለኝና አወራን። ባወራነው መሰረት መጣና ውል እንዋዋል ይለኛል። ሲለኝ ቆይ እኔ አይዲያ ምንድን ላይሰንስ እኮ አላለቀም አልኩት። እንዴ እኮ ፖስት ማሽን መጣ አለኝ። ክቡን ያልኩት ተነስቼ ሂጄ ቡና ደረሰ ያስቆርጬ ሳይ ሰላማዊ ተድማሱ ይላል። አካውንቷ ሰላማዊ አድማሱ ይላል። በካሽ ሪጅስተሩ ፖስት ማሽኑ። ከዛ ወሸ ደወልኩላት። ሰላም ለምን ቦታ ሽንኩርት ልጣም አትመስለኝም። እግዚአብሔር ምስክሬ ነው። ሽንኩርት ነገር ፍጡር አትመስልም። መሬት የሚነካ አትመስልም። ቤቷ ግን ሂጄ አይቼ ማለት ነው የእኔ ከብቶች ማደሪያ አንድ ስጋ ቤት ልኝ ፓስፖርታቸው የኔ እጅ ላይ ያለ እያንዳንዳቸው የወሰድኩበት እኔ ያሰራሁበት ሜዲካላቸው ሙሉ ነገራቸው ከዚህ ተነስተው ዱባይ እስከ ገቡ አሁን ይሄ 78 ሚሊዮን የሚባለው እሷ ጋር ያለ ከእሷ ጋር ዲል ያደረኩት ብር ነው። ቪዛቸው፣ ወጪያቸው፣ ፍላይታቸው እያንዳንዱ ወጪ ሂሳብ አልተሰራም። ሂሳብ አልሰራውኝም። ልታሰራኝ አንድ ደቂቃ እንዲህም ነው እሺም እምቢም ልታለኝ አልቻለችም። ምናልባት ገንዘቤ ዛሬም ነገም አስረግጬ ይቀበላታለሁ። በእግዚአብሔር ፊት ነው በደንብ ፍሬም ነግራችሁ። ነገር ግን እህቴ በእውነት ሁሌ ከእውነት ጎን ነሽ። እውነት ሰሪ ማይሽ እዚህ አልፈለኩም ነበር እንደዚህ ሚዲያ እንዲወጣ። ነገር ግን እንዲህ ገብቶ ከመጣ አልቀረ ብራንዴን ታደግልኝ። እኔ ሞት አልሸጥም።
እርጉዝ ከብት አላርድም። ቪዲዮ ልክልሻለሁ። ቃላቱ ደስ አይለኝም፣ አላወራም። ከነ መኪናው ታርጋ፣ ከነ ቆራጮቹ፣ ከነ ቦታ ሎኬሽን ወሬ እንዳይመስል ማለት ነው። አይ ነው ሌላ ፎቶ እንዳይባል ሙሉ የዚህ ማረጋገጫ ደግሞ በቀን ጆከር ቤት ገብተው ጫካ እንደምታሳርዳቸው የመጨረሻ ምን አሉ? ለከብት ናቸው ምን አሉ? ይሄ በሙቀቱ መሰለኝ ከብቶቹ ሞታሉ ሲባል አድራሻ አምጡ ብላቸው እንዳሰረቻቸው በስርዓት ተናግረዋል። በቀን ገብተው ጆከር ቤት ልጆች ሰራተኛ ናቸው ብለዋል። ምንድን ነው ያሉት? እኛ ባለሙያ ነን፣ እኛ ሰራተኛ ነን፣ ሙያችን ነው የምንጠቀመው፣ በጉልበታችን የምናገለግለው። ሰው ሀገር ነው ያለ ነው። መኪና ይወስዳል፣ መኪና ያመጣናል። ሹፌሩ ሱዳኔ ነው፣ ቋንቋ አይግባቡም። ይወስዳል፣ ያመጣቸዋል፣ ይሰራሉ። ጉልበታቸው ብቻ የሚጠቀሙት። በዛም 24 ሰዓት ያሰረቻቸው የምትከፍላቸው 800 ድርሃም ነው። በዛም የቪዛ ተብሎ 7 ወርና 9 ወር ደግሞ አልከፈላቸውም። አሁን ሌበር ከሶ ነው ያሉት። ሌበር ሲከሱ ወደ 9 ከሰዋሉ። ሲከሱ ከ9 2ቱ አንድ እኔ የባለቤት እህትና የኔ እህቴ አለች። ከዛ ውጭ 7ቱ 2ቱ ደግሞ ወንድሜ ከሰለችው በኋላ እኔ ከኔ ጋር ነገር ከጀመረች በኋላ ራሷ የወሰደቻቸው ናቸው። ስጋ ቤቶቹ ማለት ነው። ከንስሏታል። ምንድን ነው ከሰዋታል። ሲከሰዋት ያልገባኝ ነገር አንተ በሌላ ቪዛ ከተመለስክ በኋላ እዛው ሬስቶራንት እየሰራ አይደለም? ኧረ እየሰራ አይደለም። እንዴ ምንም እየሰራ ያለው አንተ ኢማራት ውስጥ አይደለህም? አሁን አዲስ አበባ ነኝ። ወደ አዲስ አበባ ስራ የተመለስኩኝ። ሬስቶራንት ውስጥ ኢማራት ላይ ያለው እንደ ህይወትን ታበላሸው ሴትዮ ተንኮል ወጥመድ አጥምዳለች። እና ስለዚህ ሰራተኞች እዛ ከወሰድካቸው ሰራተኞች ውስጥ አንድ የባለቤት እህትና አንድ የራስ እህት እንደነበረች ነግራኝ ነበር። ከሰራተኞች መሀል እነሱ ሁለቱም እዛው እየሰሩ ነው አሉ። አሁን ይሄ 3 ቀን ስራ አስቆመቻቸው። በዚህ 3 ቀን አሁን no